በመጀመሪያ ደረጃ በጣም ጀግና ሴት ነሽ፣ በጣም ጠንካራ ሴት ነሽ። ነገሮች ሁሉ የምትጋፈጭን አይነት ሴት ነሽ። በጣም የምወድህ እውነት ልብህን አልቀይርብህ። ፍቅር ይላል ገራገር አንተ ልጅ አራዳ ሆዴ ነፍስ ነገር ገራገር እንዴት አረክልኝ የመውደዴ ነገር ካጥንቴ ሰርተ ሔዋንን ሴት ያልካት ጌታ እሷን ይላል ልቤ ሲመታ ወፎቹን ስሚ ፉጨት አይደል ቅኔ ነው እንጂ ከዜማቸው ወርቁን ተረጂ መንገዱ በስቶ ባዶ እግሬን ብሄድ ጫማ ያልቆ ፈጽሞ አልቆ መጓዝ ነው ታጥቆ እንደ ዮብ ትዕግስት ህመሜን ችዬ ብጓዝ በውኔ አንዷ ሀብቴ ግን ጠፋሽ ለኔ አልሆነልኝም ማግኘት በፍለጋ አንቺው ብጠሪኝ ና ብለሽ እዚህ ጋር። ሰላም ውድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንዴት ናችሁልኝ? ዛሬ ያው በአንድ ቪዲዮ ለእናንተ ተመልሼላችኋለሁና ቤተሰቦች ትናንትና የተፈጠረው ነገር አብዛኞቻችሁ ትንሽ ደብሯችኋል። በጣም አዝናችሁ ነበር። በውስጥ መስመርም እያወራችሁ ነበር። በጣም ተጨንቃችሁ ነበር። ፍቅር ሄደች ወይ ምናምን የሚለው ነገር በጣም አሳስቧችሁ ነበርና ቤተሰቦች እኛም በጣም ነበር የደነገጥነው። ምክንያቱም እኔና ፍቅር ተጣልተን ነበር። በአንዳንድ ምክንያቶች ተጣልተን ተጋጭተን ነበርና በአንዴ ደግሞ ተነስቼ እንደዚህ ሄዳለሁ ስትል በጣም ነው የደነገጥኩት። የምሬ ነው፣ በጣም ነው የደነገጥኩት። ምክንያቱም ፍቅር እንደምትወያት በጣም ደስ የምትል ልጅ ነች፣ ተጫዋች ልጅ ነች እና በጣም ደስተኛ ስላችሁ እሷን ደስተኛ ለማድረግ ነው የምሞክረው እና ነገሮች ደግሞ እየተደራረቡባት ነው እና ያው አንዱ ነገር ስታልፍ አንዱና ያው ሁሉም ነገር ለመልካም ነው። በህይወታችን የሚሆነው ነገር ሁሉም ነገር ለመልካም ነው እና ነገ የተሻለ ቀን ይመጣል ወይም ነገ የተሻለ ነገር ይመጣል ብሎ መኖር ነው እና ቤተሰቦች ያው ትንሽ ጥሩ ነገሮች እየገጠሟት አይደለም። አሁን ላይ ነገሮች ሁሉ ወደ ሌላ ነገሮች እየሄዱባት ነው እና ቴክስቱን ሳየው በጣም የደነገጥኩት። ምክንያቱም ይሰማታል። በዛ ላይ ደግሞ ሴት ልጅ ነች እና ብዙ ነገሮች አሉባትና ልጅ አለ ብዙ ነገሮች አሉና በጣም ፈርታ ነበር። ቴክስቱም ሳነበው በጣም ያስፈራል እና ይህ ቴክስት የጻፍኩ ሰውዬ በእርግጥ እንደርስብሃለን፣ ግን ደግሞ ስነ ስርዓት ኖሮክ ከአሁን በኋላ እንደዚህ አይነት ቴክስት ባትልክ ከአሁኑ ላስጠነቅቅ እሞክራለሁ። ነገ ላይ ስናገኝክ ጥሩ ነገር አይፈጠርም። አሁንም ስለግረ ነገ ላይ ስናገኝክ ጥሩ ነገር ስለማይፈጠር አሁኑ ከልጅቷ ጋር ያለክ ነገር አቁም፣ ወይም ደግሞ ናና እንደ ወንድ በስነ ስርዓት ማንነትን ገልጸ በስነ ስርዓት ማውራት የፈለግከው ነገር በስነ ስርዓት አውራ። አለበለዚያ ልጅቷ ጋር የሆነ ነገር አደርግሻለሁ የሆነ ነገር አደርጋለሁ ምናምን ብለህ እንድታስፈራራት ከአሁን በኋላ አልፈልግም። ከአሁን በኋላ ጸቡ ከኔ ጋር ነው የሚሆነው፣ ከእሷ ጋር ሳይሆን ጸብክ ከኔ ጋር ነው የሚሆነው። ስነ ስርዓት ይኖርክ። መጨረስ የምትፈልገው ነገር ካለ ከእሷ ጋር ማንኛውም ነገር መተጨርስ። እኔ ማንም እንደሆን ካላወቅንም ማንነትህንም አላወቅንም እና በተለያየ ስልክ ነው የሚደወለው፣ ቴክስት እንደዛው ነው የሚደርሳት እና ልጅቷንም ብዙ ነገሮች አሉባት እና ልጅ አለባት፣ ብዙ የራሷ የሆኑ ላይፎች አሉባት እና ኑሮዋን በሰላም ትኖርበት። አንተ እህት ሊኖርክ ይችላል። ምናልባት እህት ከሌለክ ደግሞ እናት አለክ አይደል? የሴት ልጅን ህመም ሊገባክ ይገባል። በዚህ ልክ ማንነትን ብቻ ሊገባኝ አልቻለም። ምን ፈለገ ከእሷ እንደሆነ አልገባኝም። ብቻ ዛሬ ቤተሰቦች ወደዚህ ስመጣላችሁ ያው ፍቅር አዲስ አበባ ናት። ትናንትና እንደምንም ብለን አስቁመናታል። አሁን ቤተሰቦቿ ጋር ነው ያለችው። ትንሽ እንደመረጋጋት ነገር ብላለች፣ ግን አሁንም ከዚሁ ከአዲስ አበባ የመውጣት ፍላጎት ነው ያላት። ምክንያቱም ነገራቶች ሁሉ እንትን እያሉባት ነው። እንደነገርኳችሁ ቅድም ፈርታለች። በዛ ላይ ልጅም ስላለባት ልጇ የሚሆን ነገር የሚያደርጉባት ነገር መስሏታልና በጣም ፈርታለች። ብቻ አላቅም። ዛሬ ግን ያው በተቻለኝ አቅም እሷን ከዚህ ስሜት ለማስወጣት እሞክራለሁ። እዚህ ጋር እንደምታዩት ትንሽ ነገሮች እሷን ሊያስደስቱ የሚችሉ ነገሮች፣ አበባ አለ፣ አንዳንድ ነገሮች አሉ። እዚህ ጋር ወይን አለ እና እሷን ሊያስደስት ይችላል ብዬ ስላሰብኩ ነው። ወይም ደግሞ ትንሽ ካለችበት ሙድ ትወጣለች ብዬ ስላሰብኩ ነው ይህንን ነገር ያደረግኩት። ያው ቤት ውስጥ ያለሁት
እኔና ካሜራ ብቻ ነን ያለነውና ካሜራማኑ ብቻ ነን ያለነውና ጠርቻታለሁ። ትመጣለች። ያው ለጭቅጭቅ ወይ ለየሆነ ነገር ምናምን ነው ይመስላት ወይ አትጂ ወይ የሆነ ነገር ምናምን ነገር ይመስላት። ግን እኔ እሱ ነገር አላነሰባትም። ምክንያቱም በቃ ያ ነገር ረስተው ዛሬ ቆንጆ ጊዜዎች እንድታሳልፍ ነው የምፈልገው እና ያው እዚች ጋር ቤተሰቦች ናስ ያሳዩልኝ ቆንጆ ለቆንጆዬ ልጅ ቆንጆ ነገር አበባ ይዤላታለሁ እና ለፍቅር ከዚህ በላይ ይገባታል እና ቤተሰቦች በጣም ጥሩ ልጅ ናት። እንደነገርኳችሁ በጣም ከምታስበው ከእድሜዋ በላይ ነው የምታስበው ነገራቶች እና በጣም ደስ ይላል። ይሄ ነገሯ ባይዞ በጣም አደንቃታለሁ። ልጅቷ ታታሪ ነች፣ ለዓላማዋ ጀግና የሆነች ሴት ነች እና እንደነገርኳችሁ ትንሽ ያለችበት ሁኔታ ጥሩ አይደለም። ትናንትና እያያችኋት ነበርና እያለቀሰች ነበር። ሴት ልጅ ስታለቅስ ደግሞ በጣም ይደበራል። ያው አብዛኛው ጊዜ ወንድ ልጅ በውስጡ ነው የሚይዘውና ሴት ልጅ ደግሞ በእንባዋ ነው ነገራቶችን የምታወጣውና እሷም በጣም ስለከፋት ነው እንደዛ እያለቀሰች የነበረውና ቤተሰቦች እኔ ደግሞ እንዲደብራትም እንድታለቅስም ምንም ነገርም እንዲደርስባትም አልፈልግም። ህይወቷን ደስተኛ ሆና ልጇን ደስተኛ አድርጋ እንድታሳድግ ነው የምፈልገው። እሷም በህይወቷ በቃ ደስተኛ ሆና እንድትኖር ነው የምፈልገውና ያ ነገር ደግሞ አሁን ላይ እየገጠማት አይደለም። ነገራቶች ሁሉም ነገር መጥፎ ነገር ነው እየሆነባት ያለውና ቤተሰቦች እስቲ ካለችበት ሙድ ለማስወጣት እሞክራለሁ በቻልኩት አቅም። አሁን ካለችበት ሙድ አስወጥቻት እስቲ አዲስ ነገሮች የምታዩት ይሆናል። ከዚህ በኋላ ብዙ ነገሮች እያሰብኩ ነው አይምሮዬ ላይ እና ብቻ አላቅም። በጣም ብዙ ነገሮች እያሰብኩ ነው አይምሮዬ ላይ ብዙ ነገሮች እየመጡብኝ ነው እና ቤተሰቦች ብቻ ፈጣሪ እርዳኝ፣ እሱ ፈጣሪ ያግዘኝና ካለችበት ነገር አስወጣታለሁ ብዬ አስባለሁ እንደ ፈጣሪ ፍቃድ። ያው ሁሉም ነገር ደግሞ ፈጣሪ ሲፈቅድ ነው የሚሆነውና ማን ነው ማን ነው ወይ ነይ ግቢሽ ከፈትኩሽ እንዴ? እንዴት ነሽ? ደህና ነሽ? ነይ ግቢ ነይ። ምንድን ነው? አይ ስሊፐር ማድረግሽ ነው አሪፍ ነው። አምሮብሻል። አመሰግናለሁ። ደንግጠሻል ብዬ አስባለሁ። ምክንያቱም ይህን ነገር አልጠበቅሽም። ስጠራሽ ሌላ ነገር ነው አይምሮሽ ላይ የሚመጣብሽ እርግጠኛ ነኝ። እና ያው እኔ ደግሞ ትንሽ ያልታሰበ ነገር ማድረግ እወዳለሁ እና ምን መሰለሽ፣ በመጀመሪያ ደረጃ በጣም ጀግና ሴት ነሽ፣ በጣም ጠንካራ ሴት ነሽ። ነገሮች ሁሉ የምትጋፈጭን አይነት ሴት ነሽ እና ለሱ ደግሞ ይገባሻል ብዬ ያሰብኩት ለአንቺ ልዩ ስጦታ አለኝ እና ያው ልክ እንዳንቺ የሚያምርና ደስ የሚል ነገር ነውና ግን ከተንከባከብሽው ነው እና ቤተሰቦች እንግዲህ ያው ፍቅር መታለች እና ቤተሰቦች እንግዲህ ያው ደስ ያለ አበባ ሽታው ራሱ አንቺን ነው የሚለው። እና ቤተሰቦች እንግዲህ ያው ትናንትና ያው አንዳንድ ነገሮች ተፈጥረዋል። አሁንም እነዛ ነገሮች አሉ ወይም ደግሞ አልፈዋል ልልሽ አልችልም።
ሰው አሉ። ግን ዛሬ ደግሞ ከዛ ነገር ወጥተሽ ነገራቶች ሁሉ ያስጨንቁሻል ብዙ ነገሮች፣ ግን ያው ከዛ ነገር ወጥተሽ ለራስሽ ጊዜም ሰጥተሽ እንጂ እንድታረጊ ስለምፈልግ የጠራሁሽ። የምር አክብረሽኝም ስለመጣሽ በጣም አመሰግናለሁ። እና ቤተሰቦች እንግዲህ ያው ፍቅር መታለች ና ቁጭ በይ። ሙባረክ ምናምን ነገር አልጠራሁትም ዛሬ ቤተሰቦች፣ ያው እሱ ጾመኛ ነው እና ለዛ ነው ምንም ነገር ስለማይበላ ነው ያልጠራሁት፣ ከሌላ ነገር ሳይሆን እኛ ስንበላ ስናይ ጥሩ ነገር አይፈጠርም እና ያው ሞዝ ነገሮች ስላሉ እሱ ደግሞ ጾመኛ ነው፣ ለዛ ነው። እና ቤተሰቦች በሌላ ነገር አታስቡት እና ማለት ነው። እንዴት ነሽ? ደህና። እንዴት ነህ? ገና አምሮብሻል። እውነት ደግሞ ጥቁር ተነጋግረን ነው ይመስላል። ጥቁር ሸሚዝ ነገር የሆነ ነገር ምናምን ያምርብሃል። ማርያም በጣም ነው የሚያምርብህ። አምሮብሻል። እውነት ኧረ እባክህ ኧረ በጣም ሸበላ ሆናል። ማርያም በጣም ነው የማረብህ። ምን አባ ምንድን ነው ታሽቆይ ምናምን ሳይሽ እንትና ነገር ሳይው ገዳ ባይሆን እንትና ምን ይጣላል? ሸበላ ሆናል። ያጅበት ለዚህ ማርያምን ያጅበት ይቀበል። አመሰግናለሁ። ፍቅር ትችላለች። ነይ እኛ ሲጀምር እንችላለን። እና ቤተሰቦች እንግዲህ ፍቅርን መታለች እና በመምጣት በጣም ደስተኛ ነኝ። የምር ግን ማለት ነው ጌታ ላውራ ቤተሰቦች በጣም ደንግጫለሁ። ማርያምን አሁን ለምሳሌ እንዴት እንደምነግርህ አላውቅም፣ ግን እስካሁን ራሱ የተሳሰበ ስሜት ውስጥ ነኝ እና አልጠበኩም ነበር። ሰሞኑ እያሳለፍናቸው ከነበሩ ነገራቶች ደግሞ እንኳን ሌላ ሰው እኔ ራሱ እንደዚህ እንሆናለን አላሰብኩም እና እውነት እናንተ የመሳሰለ ሰዎች ከጎኔ ስላላችሁ በጣም ነው የማመሰግነው። በጣም ነው የምወድህ። እውነት ልብህን አይቀይርብህ እና ለእኔ ብዙ ነገር በምታረጋቸው ነገሮች እውነቴን ነው። እኔ እኮ ማለት የማልፈልገው እንደዚህ ነው። ይቀባረሩብኛል፣ ትኮሩብኛላችሁ። እና ለአበባዬም በጣም ነው የማመሰግነው። ሴት ልጆች በብዛት ሊያውን ለምሳሌ እህቴ ሀይሚ ቸኮሌት ትወዳለች። ድሮም ከእሷ ቪዲዮ ስንሰራ ካያችሁ አብዛኛው ጊዜ ቸኮሌት ይሰጣታለሁ እና ቤት ላይም ደግሞ እንደፈለግኩ ነው። ልብስም ሳሳጥራት ምግብም ሳሰራ ቸኮሌት ትሰጥሻለሁ ስላት የፈለግኩት ነበር። አሁን ግን ትንሽ ጎረመሰች፣ አደገች። አሁን ወደ ሌላ ነገር ተቀይሯል። ብቻ ይሁን እና ምንም ማድረግ አይቻልም እንደሱ እና እንዴት ነሽ? አንተ እንዴት ነህ? ደህና ነህ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። አገባ ወለድኩ እንጂ ሶስት አንድ መንታ ጀግናሃል አንተ በጣም አንቺ እንዴ ስትልሽ ነው እናቴ እኮ ምን ወለድሽ ስትባል እንዴ ወንድ ልጅ ወለድኩኝ እኮ ነው ያለችው። ከዛ በአርባ ቀን ይላል ዊና እኔ ወንድ በአርባ ቀን ያስገረዘችኝ እኮ ወንድ ነህ ብላ ነው ይላል። እኔ ጋሽ ልጅ ነኝ፣ በጣም ቀብራራ ልጅ ነኝ። በጣም የታባሰና እሺ ስንት ልጅ ነው መውለድ? እኔ በህይወቴ ልጅ መውለድ ፈልገው ሁለት ልጅ ብቻ ነው። ከዛ እነሱን አንቀባሪ ሚስቴን ዋርድጊ መኖር ነው ፈልገው። አይ ልጅ ማብዛት አልፈልግም። በቃ ሁለት ልጅ በቂ ነው። ማርያም ግን ያው እግዚአብሔር ነው የሚሰጠው ልጅ። የሰጠኝን እኮ እቀበላለሁ። ግን እኔ አንተ በቤተሰብ ምጣኔ ነው የምትወልደው ሁለት ልጅ ብቻ ማለት አይ እንደኔ አመለካከት ኦኬ። አንቺ ብዙ ነው የምትፈልጊው? እዛ ላይ አርስ አረ አይ እና አንየው እናግባ እንውለድ እስቲ እኛም ሞት ቢድረስን እድሜ እንደሆነ ቆሞ አይጠብቅ እየቆሰው በዚህ በዛም ብቻ እኔ እንደዚህ ያደረኩኝ አርባዎች ውስጥ ገታር ብዙ ላይ ስላሳለፍኩኝ ብዙ ነገሮች ስላሳለፍኩ ያው ትንሽ እድሜ ብዙ የሄደ ይመስላል። ግን ያው ችግር ነው እንደዚህ ያደረገ አንድ ፍሬ ልጅ የዱባ ፍሬ ግን እግዚአብሔር ይመስገን። ቸሩ መድኃኒዓለም የፈጠረኝ አምላክ ቸሩ መድኃኒዓለም ይመስገን።
በያዘ እጆት ቢመርቁን ይህንነት እወድሻለሁ፣ አከብርሻለሁ። ለአንቺ ጥሩ ስሜት አለኝ። ምንም እንድትሆኝ አልፈለግም። እንድትጎጂም ሆነ ነገራቶች ሁሉ ነገር መጥፎ ነገር እንዲደርስብሽ አልፈለግም። ልጅሽንም በሰላም እንድታሳድጊ አንቺም ደስተኛ ሆነሽ እንድትኖሪ ነው የምፈልገው። የክፉ ነገሮች ሁሉ እንዲያጋጥሙሽ አልፈልግም እና ፈጣሪ አምላክ ከአንቺ ጋር ይሁን። እሱ ቻሉ መድኃኒዓለም ያግዝሽ። ከፈጣሪ በላይ ማንም የለም እና እሱ እኛን የፈጠረ አምላክ አንቺን የፈጠረሽ አምላክና እሱ መድኃኒዓለም እሱ ያግዝሽ፣ እሱ ደስታውን ይስጥሽ ነው የምልሽ። እና ከዚህ በላይ ምን ልንሻችን ኬሪሁን ይባላል በሀገራችን ባህል ኬሪሁን። ግን እኔ እችላለሁ እድሜ ስፋይል አንደኛ ድሮ ልጅም እያለሁ ከኔ ከሚበልጡ ሰዎች ጋር ነበር የምውለው። አሁንም ደግሞ ከኔ ከሚበልጡ ሰዎች ጋር ነው የምውለው እና ያ ነገር ደግሞ ከኔ ከሚበልጡ ሰዎች ጋር ሲሆን ብዙ ነገሮች ከነሱ እማራለሁ፣ እውቀት አገኛለሁ። ለምሳሌ አብዛኛው ጓደኞቼ ከኔ ትንሽ እድሜ ይበልጣሉ እና ከነሱ ብዙ ነገሮች አገኛለሁ ካሳለፉት ላይ ጓደኞችን እድሜ ሲጨምር የሱን ሲቀንስ እኮ ነው። አልገባችሁም? ልጅ ነኝ ማርያም ልጅነት ምናምን ሳይሆን አብዛኛው ጊዜ ማሳለፈው ከኔ ከሚበልጡ ሰዎች ነው እና ለዛም አንዳንድ ነገሮችን ትንሽ እንትን መለው እና ለዛም እውቀት ያገኘሁት እልሻለሁ። እና ፍቅር እዚህ ጋር ያለው ነገር ወደሻል፣ ተመችቶሻል በጣም። አሁን ወደ ወይን እንሄዳለን። እዚህ ጋር አፕሎች አሉ፣ ሙዝ አለ ምናምን ብቻ ዛሬ ከኛ ጋር ሆነ የሆነ ጌም አጫውታለሁ። ከዛ የፈለግሽኝ ጌም እንጫወታለን ግን ወይም መጨረሻ ላይ ቢሆን ደስ የሚለው አሉ ካሜራ ብለሃል አለ አላለም። አሁን ባይሆን አፕላችን ምናምን አሾለኝ አራኔ አንቺን እኮ አልሸውድም። እና ቤተሰቦች ከፍቅር ጋር ጥሩ ጊዜዎች እያሳለፍን ነውና ውይ ዋና ማሰቤ ነው። ይሄ በቃ ከፍቅር ነው የተበረከተልኝ። ቆይ እዚህ ጋር ደርቃለች። የደረቀው ሳይሆን ምርጡ ላንቺ፣ አዎ ላንቺ፣ ምርጡ ላንቺ። አትቀበለኝም? ሲሰጥ ያው ዝም ብሎ ይሰጥ ካሜራ ይሰጥ ታዲያ ነገር ይባላል። ካሜራ ነገር ይባላል። እኔ ብዙም ባላቅም ካሜራ ነገር አይደል? አፈር ብላ አንተ ዝም በል እሺ። ነገራቶች ነገር ማቀናጀት ይችላል። ምን ልበል? የኔ ውድ የኔ ወርቅ የኔ አመለሸጋ ለምን እንደውም አይኔን እያየህ ነው የምነግርህ። ቀረበል አይንሽ እንደ እሳት ነበልባል ያስፈራል። የእሷን አይን ከማይ እሳት ውስጥ ቤት ይከለኛል። አንቺ ያስተክል ይገርግ ቀናበል ምናምን አትበል። እኔ እኮ የምሬን ነው የምነግርህ። እኔ እኮ አፍራለሁ። በቃ እንዳታፍር። እኔ ታፍረኛለህ? እግዚአብሔር ነው በል። እንዴት ታፍረኛለህ? ለምን ታፍረኛለህ? ኧረ እየሞቀኝ ነው። ኧረ ወገን ድረሱልኝ። ያለውልህ እዛ ላይ ሸሚዙ ጠቡኛል። በቃ አልቻልኩም። በቃ ይቅርብኛል። ሸሚዙ ጠባል እንዴ? በጣም ያማረብህ ማርያም በቃ ነው ጀመር ይችላል። ሸሚዝ ልበስ ጀመር። በጣም የሚያምርብህ ነው። ከልቤ ነው። አመሰግናለሁ። ችግር የለም። እና የኛ መለሸጋ በጣም ነው የምወድህ። እኔ ደግሞ ልዩ የሆነ ፕሮግራም አዘጋጅቼ ነው ሰርፕራይዝ ማድረግ
ግን ይሄ ላንተ ትንሽ ነው ይለውጥ ተቀበል። ይሄ ቢያንስ ከዓይኖች ይሻላል። አያስፈራም። አበባ ለማየት አያስፈራም። እንደው እንደው ጌም ያልኳችሁ ጌም ላጫውትና እኔ ስራ ሰው ስለሆንኩ ብዙ ነገር ና ዙር ቀድሞ አይን ያርገበገበ ነው። አሁንም አርገበገባለሁ እንደዚህ ያሉሽ ራሱ ተሯል አይንሽ። በቃ ግን አሁን ለምሳሌ ካርገበገብ ከባድ ቅጣት ነው የምቀጣት። እሱ ደግሞ በቀጣይ ቪዲዮ ወይ በሆነ ግን ማርጠት ችግር የለብኝም። አይኖችሽ ተሯል ነው እኮ እንግዲህ ወይ መሸነፍ ነው። እስቲ እንጀምርና ነው ደግሞ እስቲ እየዳኘክ ፍትሃዊ ዳኝነት ነው ፈልገው ካሜራ ማለት ማርያም ላይ እያት በስነ ስርዓት እኔን ብቻ አትይኝ አንተ ያው ለምስክርነት ነው እኮ አንተ ይታየና አይደል አንድ ለሱ ያው ወይ ጉረስ አልገበገበ ማርያምን አልገበገበ እንዴ አታውራ እኮ ለሚተዋል አልገበገበሃል ማርያምን አልገበገበሃል አልገበገበም አንተ ከእንደገና እንጀምር አርገበገቦች በቃ ዝም ብለሽ ካሜራማን በስነ ስርዓት እሺ እንካ አንድ እኔ አልቻልኩም። ማርያምን ይቅርብኝ። እንዴ ጨዋታ አይደለም እንዴ ቅጣት ምናምን ይሄ መድኃኒዓለምን እቀጣሃለሁ። ጌታን እቀጣሃለሁ። አልቀጣውም በዳኝነት ነው። አረ ወይን እንጠጣ ብዙ ነገሮች ካይራ ብዙ ነገር አለ። እሺ ቅጣት ላቅልልህ እዚህ ጋር ሳብ ስለዚህ ነው እሺ አቅልልልህ እኮ ነው። እሺ አመሰግናለሁ ስላቀለልሽ። ወይኑ መቅዳት ይችላል። አዎ ግን ወይኑ እየቀዳን እስለስ አረ ሙዚቃ እስቲ ብግ እንትን ዘፈኝልኝ። እስለስ ዝም ብሎ የሆነ ነገር ቆንጆ ነገር ምን ዘፈን ይፈልግ ቆንጆ ነገሮች የፈለግሽው ዘፈናችን ከድምፅ ላይ ፈጣሪ ቆንጆ ነገሮች በቃ እንደፈለግሽ አንቺ የፈለግሽውን የተመቸሽን ድምፅሽ ባይዞ ችግር የለውም። ሚስት በጣም ፉንጋ ናት። ፉንጋ ከኔ የባሰች ኧረ እኔ ዘፈን ያልኩሽ። እሺ እንኩልች ልጅ ያው ወደፊት አንተም እንደዚህ ያን ነገሮች ይታየኛል። ብዙ ነገሮች ይታየኛል። ብዙ ነገሮች ባለፈው ቆይ ቴክስት የተጻጻፈ አይቻለሁ። ማሱ ጫና ያለው ይዘሻል። ቤተሰቦች በቅርቡ መንገድ ላይ ነው። ያው እስቲ የሆነ ነገር መፈጠሩ አይቀርም። አንዴ እስቲ ይዘሽ ድምፅ ስለምንፈልገው እንዲዘሽው እስቲ እስቲ ደግሞ አዳመጥ። ብዙ ጊዜ አዳምጣለሁ፣ ትንሽ አወራለሁ እና ለዛ ነው እናቴ እንደዛ አድርጋ ነው ያሳደገች። ጀምሬ ልስማሽ። አስቶብኛል ግን ይሄ ሸሚዝ በስማ ዛሬ በቃ ኮምፎርት ነው የለፈኝ። ማርያምን ያምርብሃል። ያደፋፍረኝ ልጠጣ። ቆይ መጠጥ አደፋፋሪ ነገር ለነገሩ ያገ ብዙ እንዳትጠጡ ትስታላችሁ። ጀስት ለፈን አክል መዝናናት አክል እንጂ ለሌላ ነገር አትጠቀሙት። ለሌላ ነገር ጥሩ አይደለም። እየጠበከኝ ነው። አዎ አበባውን ያዘው። የሰጠው ክን አበባ ያዘው። መጀመሪያ ፍቅር ይላል። ገራገር አንተ ልጅ አራዳ ሆዴ ነፍስ ነገር ገራገር እንዴት አረክልኝ የመውደዴ ነገር ገራገር አንተ ልጅ አልዘፍንም
አልዘፍንም። አውቁም ነገር አልፈልግም። አውቁም ነገር ማርያም አይኔ የጠበቀሽ ነው ዛሬ ዘገየሽ ምን ነው መግቢያ መውጫሽን ሳየው ስጠፊ ጨነቃለው አይኔ የጠበቀሽ ነው ዛሬ ዘገየሽ ምን ነው መግቢያ መውጫሽን ሳየው ስጠፊ ጨነቃለው ላይ 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 ሳትመጪ ግን አትቅሪ አይኔ ብቻ ላይሽ ነው። ከቆምኩኝ እወሰወሳለሁ፣ እጨፍራለሁ። ጭፈራ ደግሞ ያምረኛል። ና ጨፍር። አሁን ይቻላል። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ እችላለሁ አይደል? እችላለሁ። ሼክ ላይ ኦኬ። ሲያዝ እኮ እንደዚህ አይደለም። ስናፍቅሽ ነይ 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 ሞደዴ ነይ ሞደዴ ስጠብቅሽ ፍጥነሽ ነይ ሞደዴ ረረረ አንቺ ነው ያየሁት የፍቅርን ጣም ከምልሽ በላይ ያለኝ መውደድ አያበቃም። ምን ያህል ብታድል ምን ቢወደኝ እንዳንቺ ያለ ቆንጆ አፍቃሪ አምላክ ሰጠኝ። ይብዛም ይነስም ጉዳይሽ አልጠፋምና ካሳብሽ ትወጂኛለሽ ወድሻለው የእውነት የመጀመሪያዬ የፍቅር ማያዬ ተሰጠኝ ከላይ የመጀመሪያዬ የፍቅር ማያዬ ተሰጠኝ ከላይ። ልቤን መልሹ ተይ ቀልቤን መልሹ ልቤን መልሹ ተይ ቀልቤን መልሹ አንቺ ጎጃም ቆንጆ ባህር ዳር ያለሽው አንቺ ጎጃም ቆንጆ ዳንግላ ያለሽው ልቤን ይዤው ነበር ስነሳ ከሸገር ታዲያ ምን ወሰደው አባይን ስሻገር ገብር ያለ ላንቺ ከፍቅር መቅደሱ ምን ሊጠቅመው ጣና የሰው ልብ ማፍሰሱ የጣናዋ ቆንጆ ልቤ ላይ ከትማ ወይ አልሞት አልድንም ከሷ ሌላ አልሰማ እንዳላጣሽ አንቺን አልበል ሰማይ ሰማይ ገባር ወንዙን ሆኜ ልቀላቀል